አንቺ የምር እያየሽ ልታልፍ ነው ወይ ይላል ባቢ። ትንሿይም እና ምን ላድርግ አርግልኝ አልኩሽ እኔ እኮ እያየሽ ልታልፊ ነው ወይ አላልክም? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሽር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እኔማ ብያለሁ ይላታል እና ምን እባክህ ሰውዬ እኔ ረፍዶብኛል ወደ ትምህርት ቤት ልግባበት ትለዋለች። ባቤም እኔም እኮ ረፍዶብኛል ግን ያው ችን ስጠብቅ ነው እኔ ረፈደብኝ ይላታል። ትንሿ እኔን ለምንድን ነው እምጠብቀኝ? እኔ ምን እሰራልሃለሁ እምጠብቀኝ ስትለው ባቤም አብረን እንድንሄድ ነው እንሂዳ። እሺ እንደዛ ከሆነ እንሂድ አላችው። እሱም ቆይ አንቺ ምን አይነት ሰው ነሽ ይላል ባቤ። ትንሽ ነው አለ ድንግጥ ብላ። እንዴ ስለጠበከኝ አመሰግናለሁ ምናምን አትይም እንደ ምስጋና አታቀርቢልኝም? መንገድህን አይደለም ወይ የቆምከው? መመሰጋገኑን ምን አመጣው ትለዋለች። ባባ ትገርሚ ሰው ነሽ በእውነት አለት። አሁን ተገርመህ ከጨረስክ መሄድ እንችላለን ትለዋለች። ባቤ አሁን እንቺ ብሎ ስጦታ ይሰጣታል። ባቤ እንደዚህ ያለ ነገር አቁም፣ ጓደኛ እንዳለ ነግሬሃለሁ፣ እንደዚህ ያለ ነገር አቁም ትለው ናልኩ ያዳ ስትለው ሲላት የምታደርገው ነገር ጭራሽ ልክ አይደለም እና እኮ ላግባሽ አላልኩሽም ይላል። ባሌት ብቻ ነው ያመጣሁልሽ እንጂ መቼ ላግባሽ አመሰግናለሁ ግን አያስፈልገኝም አለችው። አረ ለአንቺ የገዛሁትን ወስጄ ለቹቹ ልስጠው ይላል። ፈለግ ለልዑልም ቢሆን መስጠት ትችላለህ ትለዋለች። ትንሿ ቆይ ወደ ትምህርት ቤት ትሄጃለሽ አከዝም ይላል ባቢ። ትንሿይም ምን አይነት ጥያቄ ነው? ዝም ብለሽ የጠየኩሽን መልሽ፣ አሁን ግን ልሄድ ነው ትለዋለች። ባባ እኮ መሄድ የምፈልጊ ተሆነ ተጠቀበኝና ሂጂ ይላታል። ትንሿይም አልፈልግም አልኩ እኮ ሰውዬ አልፈልግም አል የኔ እናት እባክሽ መቆም በጣም ሰልችቶኛል። እሱን ቀበይኝ እኮ አላት። ትንሿየም ባልቀበልህስ ባልቀበልህ ሙሉ ቀን ተቀበይኝ አትቀበይኝ ስንባባል ክላስም ሳንገባ እዚሁ እንውላለን ማለት ነው ይላታል። ትንሽህን ነው ወይ እየተጃጃልክ ያለው የምርህን ነው ወይ ትለዋለች። ባልተጃጃልኩም ወይ ተቀበይኝ ወይ ደግሞ መቀመጫ ቦታ ፈልገን እንቀመጥ ይላል። ባቤ በእናትህ ረፍ አለችው። እሱም ባክሽ አንቺም ረፊ ባክሽ ድርቅ አትበይብኝ። እንግዲህ ይህን በኋላ በእልክ ትቀበለው። ዋው እንደዚህ በልክ ሲሆን ደስ ይላል እንዴ አለ ባቢ። አትቀልድ፣ ከዚህ በኋላ መጃጃልህን አቁም፣ አይሆነውን አላት። እሷም እሱን አሳይሃለሁ ግን ይቺ ነገር ጠጋ ምን ጠጋ ቃለ ማንሳት ነው አሉ። ይዙዬ ሊበላ ነው ግን ቢሆንም ባይሆንም ምኑ እያለች ይችን ነገር ወይዘሮ አሰለፍ ይዙና ብሰማ ደስተኛ ነችም እኮ ነው። እና ባቢም አሁን እንግዲህ ስራውን ጀምር። ግን አዲስ የገባችው ተማሪ ሀይትልና እነ ልዑል እንደዚሁም ደግሞ እነ አቤል አብርሃም ሆነው ነበረ። አብርሃምን ለብቻዬ ለመግባት ስለደበረኝ ነው አብረን እንግባው ትለዋለች። ደስ እያለኝ ሲላት እጆቹን ይዛ ወደ ግቢ ይሄዳሉ። እንዴ ይችናት እንዴ አዲሷ ተማሪ ይችናት ይላል አቤልም ይችን ይቅርታ ልዑል ይችን እኮ ነው ትናንትና ይች ተነካይ ብለው ነው ግቢውን ሲያምሱት ነበረው ይላል። አቤልም ዋው ያበደች አይደል አላል። ልዑል አንተም አይንህን ጣልክባት እንዴ? አሁን ላይ ልቤም መላሴም አንድ ሰው ነው የሚለኝ ሌላ የለኝም፣ አንድ ሰው ነው እያለኝ ያለው ይላል። አቤላ የመጣ መቼም መቅዲን መሆን አለበት አቤላ አይደል አለች። ማወልዶ ምንድን ነው የምጠራብኝ ምንድን ነው አለ አቤል። ልብህም ምላስህም ተስማምተው በአንድ ምጠራት መቅደስ ነው ብዬ ነው አለው ቹቻ። ግን አንድ ቀን በምን መታኝ እንደምትል ባላደርግህ አለው። እንዴ ምን አባባላይ ብመታት እናንተ እንደማላልፍ እኮ አቃለሁ ሲለው ልዑል ባቢኔ ጥለውን የመጣው አለ ልዑል።
እኔ የምጠብቀው ሰው አለኝ፣ አንተ ሄዳለኝ ይላል። እንዴ ማን ነው የሚጠብቀው? ምንድን ነው የሚጠብቀው? ይላል ልዑል። ቹቻም እኔ ምን አውቃለሁ፣ እኔ አንዷን ሊያጠምዳት ይሆናል የሚጠብቀው አለ። እሱ እንግዲህ ባቢ ያጠመደው በአሁኑ ሰዓት ትንሿ። ልዑልም ኦፍ ይሄ ልጅ መቼም መሞቻው ሴት ነው የምትሆነው ሲል መቼም በሴት ተደብድቦ አይሞትም ይላል ልዑልም። በሉን ወይዘሮ አሰለፍ ግራ የገባት እንደው ጥሩ ነገር እያደረገች አይደለም። እናንተ ምን ትላላችሁ? ምን አደረገች አትሉኝም? ከሰሞኑ እኑዬን አንቺ እኔ ትንሿዬን ይዘልሽ ወደ ቀይ ስወጣ የእንቅልፍ መድኃኒት በጁስ በጥብጠሽ ለኢዙ እየሰተሽው አብረሽ ስተኝና ትጸንሽልታለች። ከዛ በኋላ ያንቺ ማድረግ ትችላለች። በዚህ መልኩ ካላደረግነው ፈጽሞ ኢዙዬ ሊገባውም ሆነ ወደ አንቺ ሊመጣ አልቻለም። ልጅ ከጠነሽለት ግን ካረግሽለት ከዛ በኋላ ያንቺ ማድረግ ትችላለሽ ስትላት እኑዬ በጣም ተቆጥታ እሄዳለሁ እስከ ማለት ድረስ ደርሳ ነበረ። እናንቺ ሴትነትሽን ተጠቀሚበት ስትላት ለአባትሽን እኔ አባትሽን አሳምንልሻለሁ ስትላት ህሊናዬን ማን ያሳምንልኝ አለች። የልጅ አዋቂ ሆና ፈሪሃ እግዚአብሔር አድሮባት ማለት ነው እንዬ። ዛሬ እንግዲህ ይሄን አላደርግም ስትላት ራሷ በራሷ ጊዜ ለማድረግ ወስናለች። በጥብጣ ትቀምሰው ይመራል። እሺ ለኢዙስ በጁስ አድርጌ ሰጠዋለሁ። አሁን ለኑዬ እንዴት አድርጌ ነው ምሰጣት ብላ ግራ ትጋባለች። በጥብጠዋለች። በዚህ ሰዓት እንግዲህ ሀረግዬ ትመጣለች። ያወጣችው እያወረዴ ባለችበት ሰዓት እኑዬ መጣች። አክስቴ ስታት እንዴ ለምን መጣች? ደነከተች። ማለት እንዴት ለምን መጣሽ ትኛለሽ? ትላለች እኑዬ። ማለት ቶሎ መጣሽ ብዬ ነው ትላለች። በጊዜ ነው የጨረስነው፣ በጊዜ ስለጨረስን መጣን ትላታለች። ምን ነው አለቻት። መጥቷል፣ ውስጥ እየታጠበ ጥሩ ነው ትላለች። አክስቴ ግን ደህና ነሽ? ነኝ። አዎ ያው ሆድን እያመመኝ ነው፣ ደህና ነኝ። እንዬም ወይኔ ምን ሆንሽ አክስቴ? ምን በጠውን የበጠበጠችውን አየችው። ምንድን ነው አለች እንዬ። ምኑ? ይሄ በጠበጥሽው የሆድ መድኃኒት ነው የበጠበጥኩት። እንደዛ ከሆነ ሀዲያ ለምን አጠጭውም አለቻት። ማ እኔ? አዎ አሞሽለ ወይ የኔ ነገር ላንቺ እኮ ነው ያዘጋጀሁልሽ፣ ትላ። አዎ የኔ ልጅ ላንቺ ነው ያዘጋጀሁ። ሰሞኑን ምግብ እየበላሽ ስላልሆነ ለሆድሽ ይጠቅምሻል ብዬ አዘጋጀሁልሽ። አዎ እየበላሁ ነው አክስቴ፣ ደግሞ ሆዴም ሆነ ትላለች። ወይዘሮ አሰለፍም እንዴት እንደሚጮህ አላየሽም? ሆድ? አዎ ያንቺ ሆድ አሁን ነው ጉድ ማለት ያንቺ ሆድ። ምን አልነገርሽም? በታይ ሌሊት አብረሽ ስተኝ እንዴት እንደሚጮህ ትላታለች። እናም እንዬ ለምን አልነገርሽኝም ስትላት እንዳደነግጭ ብዬ ነው የኔ ልጅ፣ እንዳደነግጭና እንዳታፍሪ ብዬ ነው ስትላት እና ሀዳ የሚያሽል መድኃኒት ነው ወይ ጥሩ ነው ወይ ትላት። ግን ልትተኝ ስቲ ነው የምትጠጭው፣ አለበለዚያ ይረብሱሻል። ልክ ልትተኝ ስቲ ትጠጫዋለሽ ትላለች ወይዘሮ ማለት። እንዴት ነው ያመኛል አለቻት። እንደዛ ሳይሆን ትንሽ ይደካክምሻል። ከዛ አሁን ጠጥቸው ልተኛለች። ማማ አንደኛሽን ሲመሽ ብጠጩ አይሻልም ወይ አለች ወይዘሮ አሰለፍ። እንየም እሽ እንግደው ካልሽ እሽ። እንግዲህ ወይዘሮ አሰለፍ ባለችው መሰረት ሁለቱንም ታጠጣችኋለች። ሁለቱም እንቅልፍ ይዛችኋል። ታስተኛለች። የፈረደባትን ትንሿን ይዛ ውጪ ትንከራፈፋለች። ውይ ክፋት በመድኃኒዓለም። እኔ የወይዘሮ አሰለፍን ክፋት እንዴት አያችሁት? መልካም ነገር ነው ወይ ማለት? በዚህ መልኩ ቢፋቀሩ እንኳን ፍቅር ሳይኖራቸው ውዴታ ካይኖራቸው ቢሆን እንኳን ይቀጥላሉ ወይ? ዘለቄታ ይኖረዋል ወይ? ምክንያቱም ፍቅር ያለ ፍቅር የሚሆን ነገር አለ ወይ? ዋናው ማሰሪያው ዋናው ገመዱ ፍቅር ነው። ፍቅር የሌለበት ፈጽሞ የሚሆን ነገር አይደለም። የወይዘሮ አሰለፍ ስራ እንዴት ነው ማለት ፍቅር ነው ወይ? እንደውም በአንዴም ሁለቴም ልጇን እየጎዳችሁ እንጂ ለልጇ እያሰበችለት እያዘነችለት እንዳልሆነ ነው እኔ እንደራሴ። እናንተስ ምን ትላላችሁ? ወዳችኋለሁ። ላይክ ሰብስክራይብ አድርጉልኝ።